ምንድነው? ከኋላ ያለው ስለ አድኖ ራሱ እየጠየኩት ነበር እኔ ራሱ። ጨረሳችሁ? ላውራ እየሰማችሁ ነው ዳይቲ? አዎ እኔ ልቀጥል? አዎ ቀጥል። ይሄ ምንድነው ብለሽኝ ጥያቄውን መልሻለሁ አልመለስኩም? ከአንዴም ሁለት ጊዜ ምናልባት ገብርኤላም ሰምተሽ ከሆነ ስመልስ ተናገርክ እኮ እራት ሲበሉ ምናምን ነው አልክና ምሳሌ አልከኝ። ምሳሌ ከሆነ እንዴት ምን ያደርጋል አንተ ጋር ምን ታስታውስበታለህ? ስለ እራት ሲበሉ የነበሩበት ሐዋርያቶች አልክ። አብረሃቸው ነበርክ ወይ አልኩ። ሐዋርያቶች እግዚአብሔር ነው ስለ አይተሻል ወይ በአካል ነው ምንድነው አልከኝ አይደለ? እኔ እግዚአብሔርን አላየሁትም ግን በሰላድኑ አምናለሁ ስለ አንተ ደግሞ በዚህ ምንድነው የምታስታውስበት አልኩ። እራት ሲበሉ የነበርኩ እና አንተስ ነበርክ ወይ ቦታ ላይ አልኩ። ግልጽ አላረክልኝም። እኔ ቦታው ላይ አልነበርኩም። በወቅቱ ስላልነበርኩኝ የተጻፈው መጽሐፍ ቅዱስ ስለሚደግፍ እንጂ በቦታው አልነበርኩም። አሁን በስለ አድኖ ታምናለህ አታምንም? አላምንም። አታምንም? ስለ አድኖ ለራሱ ምንድን ነው? እሺ ስለ አድኖ ምንድን ነው ገብርኤላ? ባይዘዌ እኔ ካቶሊክ ነኝ ግን ሙስሊም እንዳልመስልክ እንደዚህ ስታይ። አይ ስምሽ ገብርኤላ ይላል እኮ። እኔ ሙስሊም ነሽ አላልኩ። እኔ የኔን ነው የተናገርኩት። ከየትም ቤተ እምነት ብትገቢ ሰው ልጆች በጣም ሰዎችን አከብራለሁ፣ ሰዎችን ወዳለሁ። የተለየ ማሰብ አስተናግዳለሁ። ቴንክ ዩ። እናንተ አላምንም ብለካል በስለ አድኖ። ስለዚህ እሱ ነገር ለአንተ ምንም ጥቅም የለውም ማለት ነው። አሁን ያው ኢትዮጵያ ውስጥ ስለምንኖር እንዲህ ብሎ መናገሩ ያው ትንሽ ስለሚቸግርና ሰው ሳይድ ስለሚይዝ እንጂ እኔ ይሄንን ምስል አንቺ ስለ አድኖ ብለሽ ነው የምታምኚው ገብርኤላ? እሱ ስለ አድኖ አለለውም። ታዲያ ለምን ስለ አድኖ ብለሽ ትጠይቃለሽ? አሁን ያው በዛ ነው የሚጠራው። አንተ ምስል ነው የምትለው አንተ ወይስ ማስታወሻ ነው የምትለው? አዎ ለኔ ምስል ነው። ምስል ማለት ደግሞ ያ ነገር በምስል የሚገለጥበት። ምስል ማለት ምንድነው? የዛ ሊሆን ይችላል። ለምሳሌ የአንቺ ፎቶ የአንቺ ምስል ነው አይደለ? የሰው ልጅ ነው። አሁን ለምሳሌ የሆነ ምስል ባሳይሽ ይሄማ የሰው ምስል ነው አትይም? ያ ማለት ሰው ነው ማለት ነው አይደለም? አየሽ? እሺ አንቺ ቅዱስ ስዕል ብለሽ ታምኛለሽ? አዎ አምናለሁ። ኦኬ። ስለዚህ የስዕል ቅዱስ አለ ወይም የስዕል እርኩስ አለ። አንድ የስዕል ቅዱስ አሳይኝ፣ ሁለት ደግሞ የስዕል እርኩስ አሳይኝ። ሁለቱንም ታይቶ መጽሐፍ ቅዱስ ላይ ሊሆን ይችላል ወይም ቤት ካለሽ አሳይኝ አንቺ ጋር። አንተ እኔ አንድ ጥያቄ ብቻ ልጠይቅ እንትን ለዚህ ነገር ማለት ነው። አሁን አንተ እግዚአብሔር እንዳለ ታምናለህ አይደል? ልመልስልህ ነው። እኔም ልመልስልህ ነው። አንድ ጥያቄን አስጨርሰኝ። አንተ በኢየሱስ ክርስቶስ ታምናለህ? አዎ ታምናለህ አይደለ? ስለዚህ ለኔ ደግሞ ስለ ቅዱሳን ወይም ስለ አድኖ ማለት የምለው ደግሞ እግዚአብሔር እንዳለ አምናለሁ። ስለ አድኖ ደግሞ ቅዱስ ያደረገ ያለው ስም ነው። ቆይ አንዴ ስለ አድኖ ማለት ደግሞ ለኔ በዛ ነገር ስለማምንበት ያ ነገር ይሰራል ማለት ነው። ተረዳኝ ያልኩት ማለት ብዙ ነገር እኮ ለምሳሌ ንገሪኝ እኮ አሁን ለኔ ከአንቺ እንድረዳ ነው። እንዴት ለምሳሌ ይባላል? በጣም ብዙ ነገር። አሁን ለምሳሌ መናፍስት እሱን እንደማይወዱት አታውቅም? መናፍስቶች ስዕሉን ሲያዩ ይጮሃሉ። ምን መናፍስቶች ምስል ሲያዩ ይጮሃሉ?
ባይዘው ማመን ካልፈለክ ይሄን ነገር መረዳት አትችልም ማለት ነው። ለምን እቀበልሻለሁ? ትክክል ከሆነ እኔ ድምፅ ስሰጥ ድረስ ነው። አንቺ እርግጠኛ ከሆንሽና የምታምኝበት ከሆነ ከመጽሐፍ ቅዱስ ትነግሪኝና መጽሐፍ ቅዱስ ላይ ያለ ነገር በሙሉ የመቀበል ግዴታ አለብኝ። ስለዚህ ሰማሻለሁ ማለት ነው። ስለዚህ እስቲ መጽሐፍ ቅዱስ ላይ የቱ ጋ ነው በስዕል ሰዎች የተፈወሱበት የዳኑበት ካለ ንገሪኝና ልቀበልሽ። ኦኬ፣ አይ እዛ ላይ እሺ ላይኖር ይችላል፣ ግን ያ ነገር ኢየሱስ አሁን ለምሳሌ ማስረዳበት ይው ምንድነው ይስላድ ነው ይባላል። እሱ ትክክል ነው። በክርስቶስ እንትና ስሟን አስታውሰኛ ስሟ ጠፋብኝ። የክርስቶስን ፊት ስጠርግለት ስሟ ጠፋብኝ። የክርስቶስን የመንገድ ላይ ያለ ፊቱን ላብ ስትጠርግለት የእሱ ምስል እዛ ላይ አልቀረም። የቱ ጋ ነው ፊቱን የጠረገችለት? ማናት? የቱ ጋ? የትኛው የመጽሐፍ ቅዱስ ክፍል ውስጥ? አዋቁልኝ እግዚአብሔርን አሳይ ነበር ከላይ ቤት እኮ ይጻፉልሽ። አንቺ ጋር ያሉ ሰዎች ምንድን ነው የሆነው? ታሪኩን ንገሪኝ እሺ። ከዛ ነው ያመጣልሻለሁ። ታሪኩ ምንድን ነው የሆነው? ስሟን ብቻ የሚያውቃት ማን ነው? በጌታዬ እሺ፣ ስሟን ረሳሁት እኮ። ምን ታሪኩን ንገሪኝ። ቆይ ፊቱን ስጠርግ እንዴት ነው የሆነው? ንገሪኝ። ኤልሳቤት ናት ገብርኤል ናት። ሶፊ አውቀ ነው እንዴ? መቅደላዊት ማርያም ንገረኝ እስቲ። እሺ መቅደላዊት ማርያም ምን አደረገች? የኢየሱስ ክርስቶስን ፊት አልጠረገችለት? የት ወዴት ሲሄድ አልቦት ነው ላቡን የጠረገችው? ኮሜንቱን ታዩና ከኔ ጋር አውሪ። አዎ እያልኩ ነው እኮ። ወዴት ሲሄድ ነው ፊቱን አለ? ምን የመቼ አልቦት ነው ፊቱን የጠረገችው? ወይኔ ጌታ ሆይ ትንሽ ብቻ ጠብቀኝ። ቆይ ጠብቀኝ። አይ ሰጥሻለሁ፣ እዱን ሰጥሻለሁ፣ ችግር የለም። መስቀል ተሸክሞ ሲሄድ ናይ ገብርኤል መስቀል ተሸክሞ ሲሄድ መልሽላት። እሺ ምንድነው? አይው ነገርኳት እኮ ሚውት አረገች። መስቀል ተሸክሞ ሲሄድ ነገርኳት። ከዛም በኋላ ያለውን ራሷን ጠይቃት። ኦኬ መስቀል ተሸክሞ ሲሄድ አላበው። ከዛ ፊቱን ጠረገችለት። ከዛ የጠረገችለት ፎጣ ላይ የሱ ምስል ቀረ የፊቱ ብላለች። እንደዛ ነው እንጂ ታዲያ እንደዛ አይደል ያለችኝ? ወደ ቀራኒዮ መስቀል ተሸክሞ ሲሄድ አዎ። ከዛ ፊቱ ሲጠረግ ፊቱን ስጠርግለት አልቦት የፊቱ ምስል ፎቶ ሆኖ ፎጣው ላይ ቀረ። እሱን ኢየሱስ አንተ ታውቃለህ አታውቀውም? ፓስተር እኮ የቱ ጋር ነው እንደዛ የሚለው? እሺ ንገሪኝ እና እኔ ልወቅ፣ እኔም ልማር። የቱ ጋር ነው? እኔ እኮ እንደ አንዳንድ ጊዜ እግዚአብሔር ግራ እኮ ነው የምታጋቡኝ። እንዴት ማርያምን ግራ እኮ ነው የምታጋቡኝ። ስማሽ እኔ ፓስተር እሺ ለአንድ ጥያቄ ልጠይቅህና በስነ ስርዓት ትመልስልኛለህ? እሷ እስከምትመለስ ቆይን ጨርስ እንጂ መጀመሪያው እኔን ሐሳብ ከአንዱ ወደ አንዱ እየሄዳችሁ እኮ እስከምትመጣ ልጠይቅህ። ይኸው መጣለች። ገብርኤል ልንገርሽ፣ ወደ ቀራኒዮ መስቀል ተሸክሞ ሲሄድ ነው ላቡን የጠረገችለት ተባለ። እሺ ከዛም በኋላ አንቺ ምንድነው እየጠየቀሽ የነበረው? ስለ ስዕል አድኖ ነው። በዛ አላምንም ስላለ ከየት አመጣሽው አለ። እሱን ላቡን ከየት ነው የጠረገችው አለሽ አይደለ? ስለዚህ የጠረገችው ወደ ቀራኒዮ መስቀል ተሸክሞ ሲሄድ ነው። አንቺ የት አልኩት እኮ። ከዛ ስትጠርግለት እዛ ጨርቅ ላይ የማህረቧ ጨርቅ ላይ የኢየሱስ ክርስቶስ ምስል አልቀረም። እኔ እንጃ፣ እኔ አላነበብኩም። ስላላነበብኩ ዘልየው ከሆነ ወይም ሳላስተውለው ቀርቼ ከሆነ ምን መጽሐፍ ላይ ነው እንደዛ የሚለው? ወደ ቀራኒዮ ሲሄድ ላቡን ጠረገችለት፣ ከዛ ደግሞ ፎጣው ላይ የእሱ ፎቶ ቀረ የሚለው ምን ላይ ነው? አላነበብኩም ብዬ ነው። ምናልባት ዘልዬ ሊሆን ይችላል።
አይ ነው ቅዱስ እንደዛ ሳይሆን እሱ እኮ መጽሐፍ ቅዱስ አይደለም እሱ መጽሐፍ ቅዱስ ምኑ ጋር ነው ሲጀመር ማለት ነው የሆነ ምን አሁን እኔ ፓስተር ምን እንደምትፈልግ ምን እንደገባኝ ልንገርህ እንደራሴ ስላንተ የገባኝ ነገር ምንድነው አንቺ ለምን የገባሽን ትነግሪኛለሽ አይደለም ስለኔ ያልሆነ መንገድ ላይ ማስገባት ስለምትፈልግ ነው እንጂ ነገሩ ጠፍቶ አይደለም ተሳስተሻል እህቴ ኧረ ተሳስተሻል የጠየቅሽኝ ጥያቄው ነው የጀመርሽው አንቺ እኔ አልጠየቅኩሽ ከዛ ደግሞ በዛ ጉዳይ ላይ አቃለው ብለሽ የተናገርሽው አንቺ እኔ ምን አረኩኝ አሁን እኔን ለምን ወደ እኔ ታመጫለሽ እህቴ አልገባኝም አንቺ አንድ ጠየቅሽኝ ምንድነው ትርጉሙ አልሽ እኔ እኔን ተናገርኩ አንቺም ያንቺን ተናገርሽ ከዛ በኋላ ይሄን ደግሞ ስለሰላድ ነው አወራን አንተ በቃ አንተና እኔ እኮ ጨርሰናል ከሷ ጋር ነው ያለው ሌላ ጥያቄ ልጠይቅህ ነበር አይ አልከኝ ሲጀመር አንተና እኔ ያወራነው በሰላድኖ ታምናለህ ወይ አልኩ አላምንም አልክ ኢየሱስ ክርስቶስን በሰላድኖ ላይ ትክክለኛው ኢየሱስ ክርስቶስ ሰላድኖ ላይ የለም አልከኝ አይደለ በቃ የለም ካልክ የለም ነው በቃ ስለዚህ ያንተና የኔ ኢየሱስ በምንም ነገር አይገናኝም ማለት ነው እናንተ የምታውቁት እግዚአብሔር ኢየሱስ ክርስቶስ የድንግል ማርያም ልጅ ያልሆነ ኢየሱስ ነው ማለት ራሳችሁ የፈጠራችሁት ኢየሱስ ነው ማለት ነው ስለዚህ ማለት ሰላድኖ ላይ ከሌለ አንተ ብቻ በመንፈስ አንተ ራስህ ብቻ የምታየው ከሆነ ማይታወቅ እንዴት ልንግባባ ስለማንችል አንተና እኔ ታውቁት ገባ አይደለ እያወራህ ያለው ደግሞ ከሷ ጋር ነው እኔ አንተ ያልከውን ኢየሱስ ክርስቶስ አሁን አላውቀውም ሰላድኖ ላይ የሌለ ለኛ ብሎ ተሰቅሎ ትክክለኛው ኢየሱስ እሱ የእግዚአብሔር ምሳሌ የሆነ ከድሮ እንትን ያለ የመጣ የኢየሱስ ክርስቶስን ሰላድኖ ትክክለኛውን ሰላድኖ እኛ ምናምንበትን ቤቴ ውስጥ ሶጣ ስገባ ምሳሌመው ኢየሱስ ክርስቶስ አንተ እንደ ምሳሌ የምናየው ነው እንጂ ትክክለኛው አይደለም ማለት ነው ልንግባባ አንችልም ማለት ነው አንተና እኔ ስለዚህ እኔ ካንተ ጋር ትቻለሁ ሌላ ጥያቄ ልጠይቅህ ነበር አይ አልከኝ ታውቁት ከሷ ጋር ያለን ከሷ ጋር ጨርስ ጥሩ እሺ እንግዲህ ጥሩ ነው ያነሳሽው ነገር ግን እሺ አሁን ላልሽው ነገር ማስረጃሽ ምንድነው ማስረጃ ስትል ማለት የትኛው ነገር ማስረጃ ነው የፈለከው አሁን ለተናገርሽው እስካሁን ላወራሽው መጽሐፍ ቅዱሳዊ ማስረጃሽ ምንድነው አንተ መጽሐፍ ቅዱስ አንብበህ አታውቅም እንዴ ማለት አንተ አታነብ መጽሐፍ እንዴ ምን አንተ አውቀህ ነው መቤት ይሄ እኮ ምን ነው ስለ አድኖ ላይ ያልሽው ላስታውስሽ ምናልባት ያወራሽው ካልገባኝ ስለ አድኖ ላይ የሌለው ኢየሱስ ፓስተር ስለ አድኖ ሳይሆን ቅዱስ ስዕል በሚለው አስተካክለው እዚህ ጋር አንድ ነገር አንቺ አይደለሽ እንዴ ስዕል አድኖ ነው የሚባለው አልኩኝ በስህተት ነው ያልኩት ቅዱስ ስዕል በሚለው አዎ ታዲያ የራስሽ ነው ቅድም ስዕል አድኖ ብዬ ነበረ ተሳስቻለሁ ቅዱሳን ስዕል ነው የሚባሉት በስተት ነው ያልኩት ከዛ ቅዱስ ስዕል ማለት ሰላድኖ ምን ማለት ነው ስለኝ ቅዱስ ስዕል ነው ማለት ነው ብዬ አስተካክዬልህ ነበር እኮ ከዛ ራሱ አሁን ራሱ ከደቂቃዎች በፊት ምን አልሽ መሰለሽ አንዴ አዳምጪኝና ስዕል አድኖ ውስጥ የሌለ ኢየሱስ አልቀበለውም እኔ የእናንተ ስዕል አድኖ ውስጥ ከሌለ እናንተ የተሳሳታችሁ ናችሁ አላልሽኝም አሁን እሺ በቃ ምናልባት ገብርኤላ ታዩ በቃ አንቺ ታዩ ገብርኤላ ይዘሽ መጣሽ የቱ ጋር እንዳለ ፊቱን የጠረገችበት ነው እሱ የሃይማኖት ትውፊት ላይ ያለ ነው ገባክ እሺ ጥሩ የሃይማኖት ትውፊት ላይ ትውፊቱ የተጻፈ ነው የሃይማኖት ትውፊቱ አዎ የተጻፈ ነው ምን የሚል የሃይማኖት ትውፊት ላይ ነው የተጻፈው ምን ላይ ነው ከሱ ነገር በቃ ዲቴል ሊያውቅ ይችላል የማታውቅም ነገር ደግሞ አለመናገር ነው አንቺ ያልሽው ምንድን ነው ኢየሱስ ክርስቶስ ፊቱን ስጠርግለት አልቦት ከዛ ፎጣው ላይ የኢየሱስ ክርስቶስ ስዕል ቀረ አላልሽም እኮ የት አለ እሱ ማስረጃው ምንድነው ነው እሱ ስንማር ነበር ልንገርህ ግን እኔ ይመስለኝ የነበረው መጽሐፍ ቅዱስ ላይ ያለ ነው ከዛው ስታስቡ የለም መጽሐፍ ቅዱስ ላይ
አዎ ሰው ስጠይቅ ደግሞ መጽሐፍ ቅዱስ ላይ አይደለም። እሺ አንቺ ካቶሊክ ነሽ አይደለ? በቃ እሺ ታዩ። በቃ አንድ ጌም ላጫውትሽ እንጫወት እና እኔ ጋር ያላችሁ ሰዎች እስቲ በጣም ገብርኤላን አበረታቷት። የካቶሊክ እህታችን ናት። ጌታ ይባርክሽ። እንግዲህ የምታውቀውን ነገር አካፍላናለች። ከዛ ደግሞ ስህተት መሆኑን ስታውቅ ይቅርታ ትጠይቂያለሽ ወይስ ታዲያ እንዴት ነው? ጥፋት ነው ብለህ ታምናለህ? መጽሐፍ ቅዱስ ላይ የሌለውን ነገር ከተናገርሽማ ይቅርታ መጠየቅ አለብሽ። በቃ አላወቅኩም ነበረ መጽሐፍ ቅዱስ ላይ ያለ መስሎኝ ነው ብለሽ መጠየቅ ነው። ምንድን ነው የምትለኝ? ኮሜንት አታንብቢ። ኮሜንት ካነበብሽ ትንሽ ችግር ነው። ፊት ስህተት አይደለም። አይ ለሱ አይደለም መጽሐፍ ቅዱስ ላይ ነው ብለሽ ስለተናገርሽው ነገር ነው ያለው። እኔ ትውፊት ልክ ነው ልክ አይደለም የሚል ውስጥ አልገባውም። መጽሐፍ ቅዱስ ላይ አለ። እንደውም ያቺ ልጅ ነቻ ስሟ ምናምን ብለሽ የሆነ የጎረቤት ልጅ ነበር የመሰለችኝ እኔ የምታውቂያት ምናምን የመሰለኝ። እንዴ አንቺ እንጂ ገብርኤላ ያቺ እንኳን ስሟ ኧረ ሶፊታ ቲናዬ ቴንኪ ማሪ። እኔ ያቺ ሴትዮ አላልኩም። እና ወይስ እንደዛ ነው? ዞሮ ሶፊ እሺ በቃ ይቅርታ፣ እኔ መስሎኝ ነው እንደዛ ሰምቼ ነው እኔ እንሳሳትኩት። ምንም ችግር የለም። Pasti.